ቻችን አሁን በዚህ ሰዓት ከሰባት ለሰባ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ፋኖ አማረ ታዘዘጋ እገኛለሁ። ፋኖ አማረ ፈቃደኛ ሆነ ይህን ቃለ ምልልስ ለማድረግ ስለተገኘ ከልብ እናመሰግናለን። ቀጥታ ወደ ጥያቄ ነው። ፋኖ አማረ ሰሞኑን እንግዲህ የተለያዩ መግለጫዎችን ከሰባት ለሰባ ክፍለ ጦር ሰምተናል። ከድርጅት ከህዝባዊ ድርጅት ከሚባለው አደረጃጀት መውጣታችሁን በይፋ ለህዝብ አሳውቃችኋል። ከዛም በኋላ ከሸዋ ጠቅላይ ግዛት እዝ መውጣታችሁንም እንደዚሁ ለህዝብ አሳውቃችኋል። በተደጋጋሚ ከህዝብ በኩል ይቀርቡ የነበሩ ጥያቄዎች ለምን ሰዎቹ ለምንድን ነው ወዳለው አደረጃጀት የማይገቡት የሚል ጥያቄ ነበር። ያንን የሚመልስ የሚመስል ያንን የህዝብ ጥያቄ የመለሰ ሊባል የሚችል መግለጫ ዛሬ አንብበናል። ይህን መግለጫ ታውቁታላችሁ ወይ? በዚህ ላይ ማብራሪያ እንድትሰጠን ፈልገን ነበር። እውነት ነው፣ ትክክል ነው። መግለጫውን አመቻች ኮሚቴ ሆነን የተዋቀርነው ሰዎች ነን ያወጣ ነው። ምናልባትም ከአሁን በፊት በጣም ሰፊ ትግል ስናደርግ ነው የቆየ ነው። ሰባት ለሰባ ክፍለ ጦር በጣም ሰፊ ትግል በተለይ የሸዋን የፋኖ አደረጃጀት ሚዛን ለማስጠበቅ ሰፊ ትግል ስናደርግ ቆይተናል። ይህም ደግሞ ይህም ትግላችን ውጤታማ ሆኖ ፍሬ አፍርቶ አሁን ላይ ደርሷል ማለት ነው። ያ ምንድን ነው እንግዲህ ህዝባችንም ውዥንብር ውስጥ ገብቶ ነበር። ከአማራ ፋኖ ሸዋ ጠቅላይ ግዛት ከአፋሕድ ወጡ፣ የት ሊወዱ ነው? ሌላ ሶስተኛ ድርጅት ጥሩ ነው ወይ? አማራ ፋኖ ሸዋ ላይ ሄደው ሊለጠፉ ነው የሚል ከፍተኛ ጥያቄ እያጫረበት ነበር ህዝባችን ላይ። እኛ ደግሞ ውስጥ ላይ በጣም ስንሰራ ነበር እስካሁን የቆየ ነው። ሰፊ ስራዎችን ስንሰራ ቆይተናል። እንግዲህ መግለጫው ላይ እንዳወጣ ነው በጽሁፍ አልተለጠፍንም። ሄድን ሶስት ከአማራ ፋኖ ሸዋ ጠቅላይ ግዛት እንዲወጣን ሁለት ክፍለ ጦሮችና አንድ ብርጌድ አለን። ሶስታችን በጋራ ተወያይተን አማራ ፋኖ በሸዋም ድርጅቱም ጥያቄ ጠይቀናል። ጥያቄውንም ተቀብሎ ያለውን ሀሳብ የእኩል የድርጅቱ ባለቤት የሚያደርገንን ሀሳብ ላይ የጋራ ሀሳብ የአደጋ ሀሳብ ላይ ደርሰናል። ያም የደረስንበት ሀሳብ እንግዲህ የጋራ ሎጎ ልናወጣ የጋራ ስም ልናወጣ በአደረጃጀቱ ላይ ያሉ ችግሮችን ሙሉ ቀርፈን በአዲስ ሀሳብ በአዲስ አደረጃጀት ህዝባችንን ማሻገር እንዳለብን እና የአማራውን ህዝብ ጥያቄ መመለስ እንዳለብን ተረተን ይህን አድርገናል ማለት ነው። ይሄ ደርሰናል። በጣም ቆንጆ። ይሄ ትልቅ የምስራች የሚባል ዜና ነው ለህዝባችን፣ በተለይ ለሸዋ ህዝብ፣ በትልቁም ደግሞ ለአማራ ህዝብ ትልቅ የምስራች ነው። አሁን ይሄ እናንተ ያወቀራችሁት የአንድነት አመቻች ኮሚቴ ማለትም ከሰባት ለሰባ ክፍለ ጦር እንዲሁም ደራ ላይ ከሚንቀሳቀሰው ከፍቃዱ በላይ ክፍለ ጦር እና ከቀስተነ ብርጌድ እንዲሁም ደግሞ ከአማራ ፋኖ በሸዋ ከአደረጃጀቱ የተውጣጣ የአንድነት አመቻች ኮሚቴ ነው ማለት ነው ይህን መግለጫ ያወጣው። ከሁሉም ከአራቱም አቅጣጫ ያለው ከአራቱም አቅጣጫ ስለ ከሰባት ለሰባ ክፍለ ጦር ከፍቃዱ በላይ ክፍለ ጦር ከቀስተነ ብርጌድ እና አማራ ፋኖ በሸዋ የተውጣጣው የአመቻች ኮሚቴ ነው ይህንን መግለጫ ያወጣው ማለት ነው። ምናልባት በቀጣይ አሁን የደረስንበትን የስምምነት ሁኔታ ነው ያሳወቅነው። በቀጣይ ግን የጋራ ሎጓችንን ይፋ እናደርጋለን፣ የጋራ ስም ይፋ እናደርጋለን፣ የጋራ የተስማማንበት የአመራር ድርድር ይፋ እናደርጋለን ማለት ነው። አሁን በትንሽ ቀናት ይህንን ጨርሳለን ብዬ አስባለሁ። አሁን ለህዝባችን ያው ጉጉት ላይ ስላለ ህዝቡ ምን ላይ ናቸው የሚለውንም ማወቅ ስላለበት ነው ይህንን የደረስንበትን ለማውጣት የፈለግነው። ጨመር የምትፈልገው ነገር ካለ እድሉን ልስጥህ። አይ መጨመር የምፈልገው ያው ዞሮ ዞሮ የአማራ ህዝብ ብዙ ድርጅት አያስፈልገውም። አንድ ድርጅት፣ አንድ አመራር፣ አንድ ወታደራዊ ስትራክቸር፣ አንድ የፖለቲካ ስትራክቸር በአንድ የሚመራ መዋቅር ነው የሚያስፈልገው እና ይህንን ለመስራት ደግሞ በአጭር ጊዜ ውስጥ ይህንን እኛ ከጨረስን ከሌሎቹ አደረጃጆች ጋር አንድ የአማራ ውህድ ድርጅት መሰረታለን ብዬ አስባለሁ። ሌሎች በሸዋ ጠቅላይ ግዛትም ውስጥ ያሉ ክፍለ ጦሮች አሉ። እነሱም ክፍለ ጦሮቹም ይህንን ታሳቢ አድርገው ሰፊውን የአማራ ህዝብ ትግል ማስቀጠል እንዳለብን በማመን ይህን ትግል እንዲቀላቀሉ ነው የማስበው።
ይህንንም ጥሪ ይቀበላሉ ብዬ አስባለሁ። አመሰግናለሁ። በጣም አመሰግናለሁ ፋኖ አማረ ታዘዘ። ለሰጠን ጊዜ ከልብ እናመሰግናለን።